አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? እንደምሰነበታችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። የኔ ውድ ቤተሰቦች አመሰግናለሁኝ። እውነት ምስጋናዬ ከልብ ነው እና ምስጋናዬ ከልብ ነው የኔ ቀኖች የኔ መልካሞች እና ውድ ቤተሰቦች ከልብ ነው የማመሰግነው። እኔን ለምታበረታቱኝ በሙሉ አላህ Subhanahu Wa Ta'ala ጀዛችሁን ይክፈላችሁ፣ በረካ ሁኑልኝ። እንግዲህ ቀናውን መንገድ ቀናውን ኑሮ አላህ ይስጣችሁ። ከመዲያን ቤት ወደ ራሳችሁ ቤት፣ ከአንዲ ወደ ሁለት ቤተሰብ፣ ከሁለት ወደ ሶስት አላህ ያርጋችሁ። በሰላም ለሀገራችሁም ያብቃችሁ እላለሁ። ዛሬ እንግዲህ በአዲስ ቪዲዮ ነው የመጣሁት። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። በባለፈው የሆነች ልጅ ኮርኒስ ስንት ነው የጨረሰው የላስቲኩ ኮርኒስ ብላኝ ነበረ። የላስቲኩ ኮርኒስ እንግዲህ የፈጀው እስከ ማቴሪያሉ ኮርኒሱ ሲሰራ የሚያስፈልገው ማቴሪያል አለ እስከሱ 47 ሺህ ብር ነው። እኔ እንግዲህ አመት ሊሆነው ነው። በየወሩ በየቀኑ የዋጋ ጭማሪ ስላለ እንግዲህ ያው እኔ በገዛሁበት ላይ ይገኝ ይችላል። ይሄን ይመስላል። እንደገና 3 ጭስ ቤት ላሰራ ነበር። ስንት በስንት ቢሆን ይሻለኛል ላላችሁ እኔ ይሄ እውቀቱ የለኝም፣ ግን 3 በ4 የምትባለው ጭስ ቤት በጣም ሰፊ ነው። 3 በ4 የሚባለው ወደ ስንት ወደ 8 ቆርቆሮ ይሁን 6 ቆርቆሮ ይሁን ነው። ስለዚህ በጣም ሰፊ ነው ማለት ነው። እና ትንሽ ለይሄ እውቀቱ የለኝም። እና እንግዲህ እንደምታዩት በባለፈው በርበሬ አፈልተን ብያችሁ ነበረ። እንግዲህ የገበሬ ቤት ገበሬ ወይም ትልቁ ዋነኛው ከቤት መኖር ያለበት ነገር ቢኖር በርበሬና ጥራጥሬ ነገር ነው። ስለዚህ እኛ ደግሞ በርበሬ ለመዝራት እንግዲህ ለመትከል ግዴታ እንደዚህ ነው ፍሉ የሚፈላው። ትንሽ በዛ ብሎበታል፣ ነገር ግን አይከፋም። በርበሬ እንትኑ መስኖ ስለሆነ መስኖ ላይ ከመስኖ ነው የሚተከለውና እንግዲህ ዛሬ በዚህ መልኩ በቅሏል። እኔ ስንተኛ ቀኑ ነው? 10 ቀን ይሆናል ከተፈላ ማለት ነው። እና ይሄ የባላገሩ በርበሬ ነው። በነገራችን ላይ የኛ ሀገር በለው የምንለው ወይ ደግሞ እንደ ሚጥሚጣ አይነት ነገሩ ነው። ይሄ ትላልቁ በርበሬ አይደለም። ትንሽ ድብልቅ አለው መኖሩን፣ ግን በብዛት የምታዩት የባላገሩ በርበሬ ነው። ይሄ ደግሞ ይሄ ማሪቆሱ ነው። በነገራችን ላይ ብዙ ያው ፀሐይ ስለሌለ ብለን አንስተንለታል ልብሱን። በጣም ነው እየበቀለ ያለው እንደምታዩት ገና በጣም በስቷል። ይሄ ማሪቆስ ነው ወይም ደግሞ ትልቁ በርበሬ ባለ ዛላው ነው። ዛላው በርበሬ ይሄ ቲማቲሙ ይሄ ቲማቲሙን እዚህ አልበሰኑ ስለከረምን አብዛኛውም ደግሞ ቲማቲምን በቅሏል። እኔ ያው እንደምታዩት እንግዲህ አጥራጥሩን ተክያለሁ ማለት ነው። ኮሚደሮ በጣም ወዲው ኮሚደሮ ነው እንደምታዩት። ይሄ ለመብቀል ማለት ነው። እንግዲህ እንደምታዩት በጣም ብዛት ስላለው መሬቱን ወዲ ላይ እንዲህ ኩፍ አድርጎታል። ምክንያቱም እየበቀለ ማለት ነው። እና ገና ይሄ ውስጡ ያልበቀላለው እንግዲህ እንደምታዩት በዚህ መልኩ በቅሏል። እዚህ ወር አሁን የሚገባው ወር መጨረሻ ላይ ይደርሳል፣ ይተከላል ተብሎ ይታሰባል። ይሄ ዝቅዝቅ ሁሉም ቲማቲም ነው። እኔ ግን ቲማቲሙን ነቃቀዬ ሌላ ነገር ልዝራ እንዴ እያልኩኝ ነው። ይሄ አባባዬ ነው። ወንድ ይሁን ሴት ይሁን ፈጣሪ ይወቅለት። እዛ ጋ እንዲ ያለ እዛ ጋ እንዲ ያለ እና አሁን ይሄንን ውሃ ለማጠጣት ነው። ዛሬ ውሃ አጠጣዋለሁኝ። ተከታተሉኝ። ይሄ ውሃ ማጠጣበት እቃ ነው።
እንግዲህ ውሃ በዚህ መልኩ ቀድቻለሁ። ይሄ የሚያስፈልገው ለምን መሰላችሁ? ለዩ በጣም ቁፍር ስለሚያደርገው ለበርበሬው ስሩ ይዘልቃል ማለት ነው። ችግር ስለሚፈጥርበት ይህ በዚህ ነው አሪፉ ከለዩ ማለት ነው። ብዙ ውሃ አይፈልግም። ዝናቡ እስካሁን እንደጠገበው ነው ማለት ነው። እና ትንሽ ይሄ ያልበቀለው እና ስሩ ጫፉ ያልዘለቀው እንዲዘልቅ ነው የምናጠጣው የተወሰነ እንጂ እሺ ውድ ቤተሰቦች እንግዲህ ይካበል ያንን በዛ እየሄደ ነው። ይሄንን እያጠጣሁኝ ነው ዛሬ እንግዲህ በዚህ ነው። ይሄን ማጠጣት ነው ታዝዤ ነው። ውዱ ባለቤቴም ደግሞ ብላጊ ሊዘራ ጠመድ ያህዷን እንግዲህ እኔ ደግሞ በጓሮ ያለችውን እንዲቻ አድርጌ ሰራ ሰራ እያረኩ ጠብቀዋለሁ። እና የቲማቲም ናቸው የበቀሉት እዚህ ጋር አባባያለኝ። እና ውድ ቤተሰቦቼ አበረታቱኝ። ተው ውሸትና ፕራንክ የሚሰሩት አድገው ባንዴ ከፍ ይላሉ። እኔ በራሴ በጓሮዬ በቲማቲሜ የሰው አላመጣ ውሸት የለበት እንዴት ብለን ወደፊት እንደምንተዳደር ነው እያሳየኋችሁ ያለሁትና እንዴ መበረታታት የለብሽም ብላችሁ ታስባላችሁ። ወደፊት እንግዲህ በዚህው ከተበረታታሁኝ የተሻለ ነገር ከዚህ የተሻለ ነገር ሁሉም ነገር በጓሮዬ እንዲገኝ አሁን ቲማቲም ይሄ አሁን ቲማቲም ነው እንደምታወስ ሱብሃንአላህ። እኔ ፍሬ ሚዲያ ላይ አልጠለምና ዝም ብዬ ክትፍ አድርጌ ስጨርስ እንዲው እርጭት ነው የማደርገው በጓሮ ማለት ነው። ስለዚህ ይበቅላል። ጉንብስ ስል ምንም አይመቸኝም። እንደምታዩት ይሄ ባለፈው ያመጣሁት ፍሬ ነው። እንዴ ኪሳራ ተደባልቀዋል እና የቆስታ ናቸው። እስኪ አሁን ዛሬ ሀብሀብ ለዝራኔ ሀብሀብ እንዲው ሀብሀብና ዱባ ቤቴ እንዲኖር በጣም ነው የምወደው። ዱባ በጣም እወዳለሁ። ሀብሀብ እስኪ ለዝራ ሀብሀብ ይሄ የውጭ ሀገሩን ማለት ነው። እንግዲህ ሸማም ይሄ ነው ውድ ቤተሰቦች፣ ሸማም ማለት ይሄ ነው። ይሄ የተቀረው ይሄ እንትን ነው ሀብሀብ ነው። ይሄ ጥቁሩ ይሄ ነጫጩ ደግሞ እንትን ሸማም ነው የአረቦቹ ማለት ነው። ስለዚህ
ባለፈው ዘርቼ ቆይ እንግዲህ እንትን አላለም። ቆፈር ነው ማለት ነው። ሁለት ነው የሚዘራው። ሁለት እየተደረገ ነው የሚዘራው። ይሄ ወዲያ አጥሩ እንዲህ ውበት እንዲኖረው ወዲያ አጥሩ ሌላው ሳይሆን የሚበላውን ብቻ ሳይሆን ስታወድ ይጀፈችው አረንጓዴውን ዘን በሌላ ቦታ ደግሞ ዘራለሁ። ራሚስ ከበደኝ እንዲህ አድርጌ ላጠጣለት ደከመኝ ብስቃጥ ማለት ነው። ይሄ ለዛሬ ወር ይደርሳል ተብሎ ነው እንትን የተባለው። በወሩ አሁን በአንድ አፍቴ ለመተከል ይደርሳል። 3-4 ጆሮ ከሆነ ይተከላል ማለት ነው። ደግሞ የውሃ መሬት ስለሆነ ውሃ እና ይተከላል ማለት ነው። አሁን ይሄ ይበቃዋል እንደዚህ ካለ፣ ምክንያቱም እንዲህ ካለ በቂው ነው። እንደምታዩት ውሃ ስለጠገበ ውስጡ ውሃ ነው። ስለዚህ ላውላውን እንዲሁ አቧራውን ላውላውን ያለውን ጠማ ያለውን እንዲያገኘው ነው እንጂ ውሃ አይፈልግም ማለት ነው። አሁን እቺን አታክልት ላጠጣ። እቺ እንደምታዩት አቮካዶ ናት። አቮካዶ ደግሞ እኔ በጣም ከመጠን በላይ ነው የምወደው። አታምርም? ቲማቲም እንዲሁ ዝም ብላችሁ ጠጋ አረጋችሁት የሚበቅል ነገር ነው። ተአብማ በዛ ይሄ እንኳን አይፈልግም ውሃ ጠግቧል። ይሄ አሁን አንድ እግር ነው፣ አንዱ ፍሬ ነው። 3 ሆኖ ይበቃል። ያውም አራተኛም ነበር ጠፍታ ይሁን እንዲያላት እንጂ ማለት ብስሚላ ነበር ያቀበልሽ። ይሄን ደግሞ ሰላጣ ተዘርቶ ነው ጀማ ውሃ ገባበት። 300 ብር ነው የተገዛው ዘሩ። ይሄን ዘርቻለሁ ብሎ ነበረ ግን አይታይም። የበቀለ ነገር ገና ሆኖ ይሁን እንደምታዩት ለቲያቲም በየቦታው ነው የሚገርማችሁ። አሁን ይሄን ኩትኳቶ ፈልጓል። ስለዚህ አሁን ላጠጣውና ዝም ብዬ ይኮተኮተዋል ሲመጣ እሱ ማለት ነው። ዛሬ እንደምታውቁት ዲያመና ነው። የድሮ ጊዜ ሊመለስ ነው መሰለኝ። ድሮ ነበር እኔ እንደዚህ ጭፍና ሲያረግም ነው።
አሁን እኔ እዚህ መሀል መሀሉ ላይ አንዳንድ ቆስጣና ጥቅል ጎመን ዘራ ነበረ፣ ግን አሁን ስለሚኮተኩት ሲኮተኩት ስለሚበላሽ በአንድ እግር ኮትኩቶ ሲጨርስ ዘራለሁ ማለት ነው። እና ይለፈኝ ለዛሬው ማለት ነው። ውድ ቤተሰቦቼ ለማንኛውም የዛሬው ቪዲዮ ይሄን ይመስል ነበረ። ማንኛውንም አታክልት ስታጠጡ ማታ ማታ አታጠጡ፣ ጧት ጧት ነው ማጠጣት፣ በሽታ ይመታዋል ይባላል ይላሉ። እንግዲህ ተመራማሪዎቹ ተመራምረው እንደነገሩን ማለት ነው። እና ጧት ጧት ነው ማርፈጃውን ፀሐይም ስለሚያገኘው ብዙ ያን ያህል የሚጎዳ ነገር አያገኘውም ይላሉ አሉ። እንግዲህ ነው አላውቅም። እኔ አልሐምዱሊላህ የነካካሁት የዘራሁት ጠፍቶ አያውቅም። ደህና ነው። እና በዚህ እንዲህ ብሎ ከጠጣ በቂው ነው እላችኋለሁ። በተረፈ ሰላም እንገናኝ። ላይክ ሸር አድርጎ አበረታቱኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዙ ትርፍርፍ ይበልልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።